ሰላም ጤና ይስጥልኝ አድማጭ ተከታዮቼ እንደምን ከርማችኋል? በክፍል 7 ማንዴላ ዋና የትግሉ ዓላማ የሆነውን የሶሻል ሳይንስ ትምህርት ፍላጎትና ዘላቂነት ላይ በራሱም ሆነ በሌሎች ተማሪዎች የትምህርት ዘመን ያካሄደው ትግል ድል በድል ሆኖ ማጠናቀቁን ማንሳታችን ይታወሳል። ክፍል 8 ደግሞ ምን ይዞ መጥቶ ይሆን? ተከታተሉኝ። ክፍል 8 ባለታሪኩ አያይዞም ማንዴላ ማን ነው ከሚለው ርዕሰ ጉዳይ ወጣ ብሎ የመጀመሪያ የምስራች ያበሰረውን የአማርኛ መምህሩን በሌላ የመምህርነት መስክ የተሰማሩትን እንዲሁም ከአእምሮ የማይጠፉትን የወቅቱ የትምህርት ጓዶቹን እግረ መንገድ ነካክቶ ማለፍ ስለፈለገ ይመስለኛል መሰረታዊ መነሻውን ቆም በማድረግ ወይ መምህር ሀብታሙ ይልና ቀጠል በማድረግም እንዴ ሌሎች ባለውለታዎችስ እንደው ያሉበት ሁኔታ ምን ይሆን በማለት ይጠይቃል በማስታወሻው። መልሶ በእርግጥ አንዳንዶቹን በአጋጣሚ አገኛቸዋለሁ። የሚገርም ነው ፍቅራቸው፣ ከበሬታቸው፣ አስተሳሰባቸው ያው እንደ ድሮ የበሰለና የላቀ ነው። ከጀመረው ሐሳብ ሳይወጣም ደግሞስ ያኔ ያንን ድል የተቀዳጀውት እኮ በእነሱ ድጋፍና ደጀንነት ነው። ባይሆን ኑሮማ ውጤታማ አልሆንም ነበር። በታሪክ አጋጣሚ ያንን ዝነኛ ስያሜም አላገኝም ነበር ይልና ስለሆነም በመደበኛ ስሜ እቀጥል ነበር እንደማለት ነው በሚል ለቀድሞ ወዳጆቹ ምስጋናውን ይገልጻል። ከምስጋናው ብዙም ሳይርቅ መደበቅ አልፈልግም፣ አንዳንዴ በአጋጣሚ መንገድ ሲያገናኝን መደበኛ ስሜን ትተው ማንዴላ እንዴት ነህ ሲሉኝ ብዙ ዓመታት ወደ ኋላ ቢመልሱኝም እኔ ግን በጣም ደስ ይለኛል ይላል ባለታሪኩ። ብዙም ከሐሳቡ ፈቀቅ ሳይል በተለይ መምህር ሀብታሙ ደመቀን እንዴት ልግለጸው ይልና ሐሳቡ የደመቀ፣ ስሙ የደመቀ፣ ስራው የደመቀ፣ ሚዛኑ የደመቀ የቋንቋ ሊቅ እኮ ነው ይልና እርግጠኛ ነኝ አላጋነንኩትም። ለነገሩ ምን እሱ ብቻ በዘመኑ ያፈራኋቸውና ያተረፍኳቸው በርካታ ጌጦችም አሉኝ። ምናልባት ከቀረቤታ አንፃር ለመምህር ሀብታሙ ደመቀ ከፍ ያለ ቀረቤታ ስለነበረኝ የመምህር ሀብታሙን ስብዕና አግዝፌ ሐሳቤን አሰፈርኩ እንጂ ለእኔ በመምህርነትም ይሁን በተማሪነት የተወዳጁኝ የዘመን ጌጦቼ እኩልና ተቀራራቢ ናቸው። ስለሆነም ነው ላልጨርሰው ባልነካካ ብዬ በጠብታ ትዝታ ለማለፍ የተገደድኩትና በማስታወሻ ባጭሩ ያኖርኩት ይላል ባለታሪኩ። ሐሳቤን ከመቋጨቴ በፊት ከተደበቅኩበት የዝምታ ምሽግ ድንገት ብቅ ብዬ ባለውለታዎቼንና የዘመን ጌጦቼን ላነሳሳ የሞከርኩት መምህር በለፋው ልክ ውለታው የማይከፈለው የወላጅ ምትክ ቢሆንም ቢያንስ በብዕሬ ላመሰግን የህሊና የሞራል ግዴታዬ ነው ከሚልና በውስጤም ለዘመናት የማይፋቅ ስፍራ እንዳላቸው ለማጠየቅ ስለፈለኩ ነው ይላል በማስታወሻው። ምክንያቱም የጋን መብራት ሆኖ ማለፍ ውለታን ከመደበቅ የዘለለ ትርጉም አይኖረውም ከሚል ጽኑ እምነት ከመነሳት ጭምር ነው ይላል ባለታሪኩ። ባለታሪኩ ለወዳጆቼ ያለኝን ስሜት ገልጬ አልጠገብኩም በሚል ይመስላል ሐሳቤን አልቋጨውም በማለት ይቀጥላል። ሌሎች ወዳጆቼን አስከትዬ በማቀው ልክ የማነሳው ቢሆንም መምህር ሀብታሙን በማስቀደም ልቀጥል ይላል። መምህር ሀብታሙ ደመቀን ታስታውሳላችሁ? ትረሱታላችሁ ብዬ አይደለም። ባይሆን በአንድ የትምህርት ዘመን የቋንቋ ክህሎትንና የማንበብ ፍላጎትን ለማዳበር ከሚል የተነሳ ይመስለኛል ለተማሪዎቹ ባነበበው ልቦለድ መጽሐፍት መነሻነት በተሰጠው ቅጽል ስም መዳቡ በሚለው ስያሜው ይበልጥ ለማስታወስ ይቀናችሁ እንደሆነ በማለት ነው። ይህ ስያሜ ያስከፋው አሊያም ያስደስተው ባላውቅም ከጥሪው ጋር በተያያዘ የተለየ ስሜት ሲሰማው አላየሁበትም። ለማንኛውም ይህ ይቆየኝና ወደ መምህር ሀብታሙ ተመልሼ እድል ከሰጣችሁ ስለ መምህሩ በማቀው ልክ ልናገር ይላል በማስታወሻው። መምህር ሀብታሙ የኔን ያህል የማይቀርቡት ተማሪዎቹና ወዳጆቹ
ቁጡና ወግ አጥባቂ ነው የሚል ግምት እንዳላቸው አውቃለሁ። ሆኖም እኔ ባለኝ ቀረቤታና እውቅና ልክ ለመግለጽ ያህል መምህር ሀብታሙ በተለይ ከስራ ውጪ ባለው መደበኛ ህይወቱ ማንበብ የሚወድና አንባቢዎችን የሚያበረታታ፣ የሚችለውን ለማገዝ የማያመነታ፣ አስቦ የሚናገርና ለሰው ስሜት እጅጉን የሚጠነቀቅ፣ ሐሳበ ዝሩ ያልሆነና በየትኛውም ቦታ ሐሳቡን አሳክቶ መግለጽ የሚችል፣ የማይፈራ ግን የሚያከብር፣ ማንንም ቢሆን በሚገነባ መልኩ የሚተች፣ በሐሳብ ነፃነት የሚያምን፣ ተካፍሎ መብላት የሚወድ፣ ለውዳሴ ከንቱ ቦታ የሌለው፣ በተግባር የሚያምን፣ ሚዛናዊነት የሚያጠቃው፣ ካመነበት ነገር ፍንክች የሚያይል አቋም ያለው የቋንቋ ሊቅ ሲሆን በተለይ አብዝቼ የምወድለትና እኔም ላይ ተጽዕኖ የፈጠረብኝ ሆኖም የተጠቀምኩበት መገለጫው ስህተትን አርሞ መረዳት የህይወት መርህ አድርጎ የሚከተለው ምርጥ ልምምዱ ነው። ይህ ማለት እኮ ያቆሰለንን ገጠመኝ ሊጎዳኝ ሳይሆን ሊያክመኝ ነው በሚል አንድምታ በመቀበል ሌሎችን አዎንታዊ በሆነ መንገድ ማነጽ ማለት ነው። በእርግጥ ቁስል ቆይቶ በመሻር አንድ የትምህርት ምዕራፍ ሆኖ ማለፉ አይቀሬ ነው። ይህ ደግሞ ራሱን የቻለ አቅምና ብስለት የሚጠይቅ ቢሆንም መምህር ሀብታሙ ግን በአጭር ይሁን በረጅም ልምምድ ችሎበታል። እነዚህ ድንቅ ስጦታዎቹ አሁን ላይ እርሱን የማስብበትና የማነብበት የትዝታ ማጣጣሚያዎቼ ሆነዋል ይላል ባለታሪኩ በማስታወሻው። ይህ ጸጋ ከተሰጠው ላይ ቀር እግዚአብሔር አይውሰድበት በማለት ተመኝቶ እና ቀሪውን ከኔ በላይ የሚያውቁት ብዙ አዋቂዎችና ወዳጆች ስላሉት እነርሱ ያክሉበት በማለት ስለ መምህር ሀብታሙ ደመቀ ያለውን አድናቆት በዚህ ያጠቃልሏል። እንደ መምህር ሀብታሙ ደመቀ ያሉ ሰዎችን ያበረክትልን እያልኩ ሌሎች ባለውለታዎቹን ደግሞ በክፍል 9 የምናነሳቸው ይሆናል። ክፍል 8 በዚህ ያበቃል። በቀጣይ ክፍል እስክንገናኝ ቸርን ሰንብት።